በትክክለኛ እንደ ውጭ ሀገር ዜጎች ወይም ደግሞ እንደ ኔቲቭ ስፒከርስ መናገር የምትፈልጉ ከሆነ ዛሬ የምነግራችሁ ትምህርት በእርግጠኝነት የሆነ ስቴፕ ያሻግራችኋል። ይህን ካወቃችሁ ደግሞ በእርግጠኝነት በኮንፊደንስ ለመናገር የምታደርጉትን ጥረት በደንብ ነው የሚያግዛችሁ። ስለምንድን ነው ዛሬ የማስተምራችሁ? ስለ ጋፕ ፊለርስ ምንላቸው፣ ፊለር ኤክስፕሬሽንስ ምንላቸው። they seem to be kind of minor ግን በጣም ኢንፍሉዌንሻል የሆኑና በእያንዳንዱ ንግግራቸው ኔቲቭ ስፒከርስ ሲናገሩት የምትሰሙት እንግሊዘኛ ነው። እሱም በደንብ አሳያችኋለሁ። Welcome back once again, boys and girls, man and woman. This is Gare from Simple English YouTube channel. This is my greatest pleasure to have you here once again. I'm here dedicating much of my time trying to help your English to level up to the next proficiency level. Thank you so much for sticking around, and I hope you're going to have an active engagement on this YouTube platform right here in just writing comments, positive, constructive comments on the comment section down there. Thank you so much, everybody. So today, በደንብ እንጀምራለን አብረን። ስለዚህ ኔቲቭ ስፒከርስ ሲጠቀሙ ሲናገሩ ሰምታችሁ ከሆነ በመሃል የሚያስገቧቸው ቃላት አሉ። ምንድናቸው እነዚህ? እንዴት ነው የሚጠቀሙባቸው? የትኛው መቼ መጠቀም አለብኝ የሚለውን ነው በቃ ዛሬ ላሳያችሁ የፈለኩት ማለት ነው። ራይት እናንተም ጠብቀው ከወደዳችሁት ላይክ በተኑን በመጫን ብቻ ድጋፍ ማድረግ፣ ኮሜንት ሴክሽን ላይ በርታ አሪፍ ነው የሚል ቃል ብቻ ፈልጋለሁ፣ ሌላ ነገር አንፈልግም። በጣም አሪፍ you're not gonna pay for it, right? It's just for free, don't worry. All right. ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር አዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነው ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። So common English fillers expressions ምንላቸው? ፊለር ማለት ምን ማለት ነው በነገራችሁ ላይ? ኦኬ look በንግግርና በንግግር መካከል አንዳንድ ሰዎች አስተውላችሁ ከሆነ ምናምን ያበዛሉ አይደል? right so እንደዚህ አይነት ሰዎች ትክክል አይደሉም። በእንግሊዘኛ ቋንቋ ባህል ፊለርስ ምንላቸው አሉ። ፊለርስ ተብሎ የሚገለጹ እነኚህን ፊለሮችን ብትጠቀሙ የተሻለ ነው። የመጀመሪያው የሚሆነው ንግግር ገና ስትጀምሩ እንደው ክቡር አትሌት ኃይለ ገብረስላሴ ይታወቃል። በዚህ ክቡር ዶክተር አትሌት ኃይለ ገብረስላሴ በዚህ ይታወቃል። ዌል እንግዲህ ይላል። ዌል የሚለው ትክክል እኮ ምንም አልተሳሳተው። ዌል የሚለው ነው። ስለዚህ ዌል ብለው ይጀምራሉ። ዌል ማለት እንግዲህ ምንድነው? ሪስፖንስ ለመስጠት ስትፈልጉ የሰዎችን ንግግር አዳምጣችሁ መመለስ ስትፈልጉ ዌል ብለህ ትጀምራለህ አይደል? ሶ ይሄ እንደ ፊለር ነው። በክፍተት መካከል እንደ ፊለር ተብሎ የሚገለጽ አገላለጽ ነው ማለት ነው። ኦኬ አክቹዋሊ በመሃልም ደግሞ between speech በመሃል ላይ ዌል ትላላችሁ። you just want to try to buy time ጊዜ ነው የሚያስፈልገው። ዛሬ ጊዜ ለመያዝ ስትፈልጉ ቀጣይ ንግግሩን ለማሰብ ስትፈልጉ ዌል ትላላችሁ አይደለ? so it's kind of ስፒቻችሁ ምን ያደርገዋል? ሶፍት ያደርገዋል። ቀጣይ የምትናገሩትን ንግግር ሶፍት ያደርገዋል። ዌል you know I don't really like this kind of ምናምን ብዬ ልገልጽ እችላለሁ። ዌል ስል ትንሽ ሶፍት ያደርገዋል። I don't really like this kind of ምናምን ካልኩ ግን ሃርደር ነው የሚሆነው። ትንሽ ሰዎች ጋር ያጋጫል ንግግሩ right so offensive ቃላቶችን ላለመጠቀም ዌል ትላላችሁ። አንደኛው እሱ ነው። ኦኬ በጣም ኮመን የሆነው ደግሞ you know ይላሉ። በተለይ አሁን ለምሳሌ ኢትዮ አሜሪካንስ like you know the diaspora community when they get back home ሲያወሩ ሰምታችሁ ከሆነ I know ምናምን ይበዛል። I know የሚል ቃል ኦኬ at the time of listening I know ይላሉ። ትክክል ነው።
I know ይላሉ። ሲናገሩ ደግሞ በእነሱ የንግግር ተራ እያሉ ነው የሚናገሩ። ታውቃለህ ወይ እያሉ እየጠየቁ አይደለም፣ እንደ ፊለር ስለሚያገለግል ነው። ስለዚህ እያላችሁ በመሃል እንድትጠቀሙ እንፈልጋለን ተማሪዎቻችን። በመሃል ላይ እያላችሁ ሀሳባችሁን ብትገልጹ ጥሩ ነው። ስለ ራሳችሁም ስታስተዋውቁ፣ ስለ ብዙ ርዕሰ ጉዳይ ለዲስከስ ስታደርጉ ሰዎች ጋር ትላላችሁ። ነው ብዙዎቻችሁ ቲክቶክ ላይ እንደምትጠቀሙ አውቃለሁኝ። ቲክቶክ ላይ እኛ ጋር ላይቭ ስታወሩ እንደምትጠቀሙ አውቃለሁ። ኦኬ ሶ በቃ ስፔሱን ፊል ለማድረግ ነው። በመሃል በአይዲያ እና በአይዲያ መካከል ያለውን ክፍተት ፊል ለማድረግ ብላችሁ መጠቀም ትችላላችሁ ማለት ነው። ኦኬ ለምሳሌ was kind of interesting program. It was, kind of interesting program. You see, it was kind of interesting program ሚለውን it was kind of interesting program ሚለውን it was, kind of interesting program ብለን መግለጽ እንችላለን ማለት ነው። እያል መሀል ላይ እናስገባለን። ብዙ ጊዜ ደግሞ አሜሪካን እንግሊሽ ስፒከር ሲጠቀሙ የምትሰሟት ቃል ላይክ ነች። ላይክ ኦኬ ለምሳሌ just to give kind of example or approximate response or just to fill the pause ክፍተቱን ለመሙላት ሲፈልጉ ምሳሌ መስጠት ሲፈልጉ ማሳያ የበለጠ ማብራሪያ ነገር ሊያቀርቡ ሲፈልጉ ላይክ ሲሉ ትሰማላቸው። ለምሳሌ I don't like really any kind of fruits or I like fruits very much like apple, mango, banana ልዘረዝር ነው። አያችሁ ላይክ ስል እንደ መዘርዘሪያነት ይጠቀማሉ። ኤግዛምፕል ለመስጠት ሲፈልጉ for instance ብለን እንደምንጠቀመው ይህን ሲጠቀሙ ብዙ ጊዜ ትሰማላችሁ። ሌላኛው ደግሞ ኤክስፕላኔሽን መስጠት ሲፈልጉ ኤላቦሬት ማድረግ ሲፈልጉ ማብራራት ሲፈልጉ የሚጠቀሟት አንድ የተለመደች ቃል አለች። እሷም I mean ይላሉ። I mean ምን ማለት ነው? እንግዲህ just clarify ማድረግ የምትፈልጉት አይዲያ ካለ ወይ ደግሞ you want to put that in another word or rephrase ማድረግ ከፈለጋችሁ በሌላ መንገድ ሐሳቡን መግለጽ ከፈለጋችሁ የምትጠቀሙት I mean ብለህ ስታብራራ ትገኛለህ ማለት ነው። so I mean የሚለውን እንደዚህ መጠቀም ትችላላችሁ። በጣም ደግሞ እናንተ የምትሰሟት ብዙ ጊዜ እናንተም ትጠቀሙታላችሁ actually የሚል ቃል አለ። ድምጹን actually አታርጉት። እሺ actually አይደለም actually በሚል ብትጠቀሙት የተሻለ ድምጽ ይኖራችኋል። ኦኬ if you just want to introduce some kind of correction መስጠት ብትፈልጉ ከሆነና ያኛውን ሐሳብ አስተካክላችሁ መናገር ሲፈልጉ actually ብላችሁ ትጀምራላችሁ ማለት ነው። ወይም ለኤምፋሲስ ይጠቅማል። ትኩረት የሚሰጠው ነገር ሲሆን actually ብለን እናወራለን ማለት ነው። right so በዚህ መንገድ ብትገልጹ የተሻለ ይሆናል። ኦኬ አንዳንድ ጊዜ ደግሞ አዲስ የሆነ መረጃ some kind of surprising information ለሌሎች መስጠት የምትፈልጉ ከሆነ actually ብላችሁ ትገልጻላችሁ ማለት ነው። ኦኬ ለምሳሌ የሆነ የትራቨል ፕሮግራም ተዘጋጅቷል እና በመሃል ላይ እኔ እንደማልሄድ ያው ሐሳቤን ልገልጽ ፈልግ actually I can't really make it because I've got something that I should do right here. እዚህ መስራት ያለብኝ ነገር አለ እና አልችልም በርግጥ ብዬ መናገር እችላለሁ። so actually ስትሉ አዲሱን ሐሳብ ሰርፕራይዚንጉን ሐሳብ ስትጠቀሙ ነው ለመግለጽ ስትፈልጉ የምትጠቀሙበት ቃል ነው። እነኚህ እስካሁን የምነግራችሁ ቃላት basically እንትኖች የሚጠቀሟቸው ናቸው። native speakers ሲጠቀሙ የምትሰሙት ነው። so if your ultimate goal is to be able to speak like natives, then you got to make sure that you use these kind of phrases. እነዚህ አይነት ፍሬዞችን መጠቀም ይኖርባቸዋል ማለት። ሌላኛው ቃል basically የሚል አንድ ቃል አለ። የምትሉትን ነገር ቀለል አድርጋችሁ መናገር የምትፈልጉበት ሁኔታ ሲፈጠር ደግሞ basically ትላላችሁ። ወይም conclude ስታደርጉ ዋናውን ነገር ስትናገሩ basically ያው basically አታድርጉት። እሺ basically በሚል መጠቀም ትችላላችሁ። all these kind of expressions are called actually gap fillers ይባላሉ። gap fillers ብለን እንጠቀማቸዋለን። ሌላኛው ቃል የምትሰማት ቃል so የምትል ቃል ነች። so ማለት ስለሆነም therefore እንደማለት ነው። እዚህኛው ጋር ግን እንደ ጋፕ ፊለር ሲጠቀሙ በአይዲያ መካከል ሐሳብ ማሰብ ምናምን ሲፈልጉ ወይም አስበው ጨርሰው ሊናገሩ ሲፈልጉ ሰው ይላሉ። አሁን ሰው ምን ማለት ነው? ኮንክሉድ ለማድረግ ያገለግላል ሐሳባችሁን በመሆኑም እያላችሁ ለመግለጽ። ነገር ግን it's good actually to make the tone casual የሆነ ዝም ብሎ ንግግር ነው ሰው ይላሉ። እሱ መጠቀም ትችላላችሁ ማለት ነው። እንዲሁም alright well እንደምንለው alright ብለው ይጠቀማሉ። በተለይ አሜሪካንስ alright የሚለውን ቃል ብዙ ጊዜ most frequently ሲጠቀሙበት ትሰማላችሁ። alright ይላሉ። so ይህን መጠቀም ትችላለች። ሌላኛው ቃልስ በጣም የምትሰማት kind of ምትል ቃላች kind of ወይም sort of ምንለው sort of kind of ምንለው ቃል አለ። እነዚህ sort of or kind of የሚሉ ቃላቶች ለምን እንጠቀምባቸዋለን? ለምሳሌ it's good የሚለውን ቃል it's kind of good ይላሉ። it's good, it's kind of good. I love this video, it's really beautiful. I love this video, it's really kind of beautiful ብሎ እንደመግለጽ ማለት ነው። ኦኬ ስለዚህ kind of የሚለው አይነት የሚለውን ለመግለጽ ብቻ አይደለም። ኦኬ just ሶፍን ለማድረግ ንግግራችሁን ሶፍትን አድርገን መጠቀም ስንፈልግ በዚህ መንገድ
መጠቀም ትችላላችሁ። ኦር ለስ ዳይሬክት በሆነ መንገድ በዚህ መንገድ ሀሳባችሁ መግለጽ ትችላላችሁ። you see ይላሉ you know እንደምንለው you see you understand እንደማለት ነው። I see ትላላችሁ ስታዳምጡ። ስትናገሩ ደግሞ you see ትላላችሁ አይደለ? አያር እንዴት መሰለ ምናምን እንደምንለው ማለት ነው። ኦኬ ኤክስፕሌን ለማድረግ ስትፈልጉ you see ብላችሁ መጠቀም ትችላላችሁ። ኦኬ ወይም ባክግራውንድ ኢንፎርሜሽን መግለጽ ስትፈልጉ you see she was this kind of woman ምናምን እያላችሁ ታወራላችሁ። ታውቃለህ አይደል ገባህ አይደል እሷ ምን መሰለ ምናምን እንደምንለው you see ሲለው ሲጠቀሙ ትሰማላችሁ። ኦኬ እንዲሁም ደግሞ አንዳንዴ በጣም እናንተ የምትጠቀሙት anyway ትላላችሁ ኮንክሉድ ለማድረግ ስትፈልጉ anyway ትላላችሁ። anyway የሚለው if you want to return to the main topic ወደ ዋናው ቶፒክ መመለስ ስትፈልጉ ትጠቀማላችሁ። anyway ይሄ ነገር እንደዚህ መሆን አልነበረበትም ትላላችሁ። ብዙ ካወራራችሁ በኋላ ይሄም እንደ ጋፕ ፊለር የሚመጣ ነው። ለዛሬ ግን እንደ ቦነስ የምነግራችሁ ለእናንተ ቦነስ አድርጋችሁ ያዙልኝ። ራይት የምትል ቃል አለች። ራይት የምትለው ቃል ምንድነው? just to check agreements ነው። ስምምነቶችን ከሰዎች ጋር ንግግር ስታደርጉ እንደተስማሙ ሐሳቡን እንደገዙት እንደወሰዱት መግለጽ ማረጋገጥ ስትፈልጉ ራይት ይላሉ አሜሪካንስ። የሆነ ነገር ይናገሩና ራይት ይላሉ። ወይንም ደግሞ ሰው ሲናገር እየሰሙ ከሆነ really ይላሉ። really ከምር ነው ኧረ እባክህ አይነት ነገር እንደምንለው ይህን ሲጠቀሙ ትሰማላችሁ ማለት right. so these kind of expressions are of course called kind of gap fillers ይባላሉ። ስለዚህ በምትችሉት መጠን እነኚህ ስክሪን ላይ የምትመለከቷቸውን ቃላቶች on a daily basis practice እያደረጋችሁ የእናንተ ብታደርጓቸው በእርግጠኝነት ንግግራችሁ sounds a little more kind of native speaker's voice የኔቲቭ ስፒከርስ ቮይስ ይመስላል። በሱ መንገድ ማቀራረብ ትችላላችሁ። because ቋንቋ መማሪያው the best strategy እንደምታውቁት በተለይ pronunciation ቀላሉ ዘዴ ምንድነው? ኢሚቴሽን ነው። ሻዶው ማድረግ ኢሚቴት ማድረግ ኮፒ ሰዎች ሲናገሩ እየሰማችሁ ማለት እኔ ራይት እያልኩ የምጠቀም ከሆነ ራይት እያልክ አብረን መጠቀም ማለት ነው። ድምጹን በማስመሰል መለማመድ ትችላላችሁ ማለት ነው። thank you so much everyone በሌላ ጊዜ እንገናኛለን። ለዛሬ አብረን ስለነበርን አመሰግናለሁ። stay blessed bye bye